ሰበር መረጃ ይዤላችሁ ቀርብ ያለው እንደተሰማው በአዲስ አበባ ከተማ አስተዳደር ከንቲባ በሰጡት መግለጫ በአሁኑ ወቅት በከተማው ግንባታ ላይ የተከናወነው ለሚገኙ 100,000 የሚጠጉ ቤቶች ቅድሚያ የሚሰጠው ለረጅም ዓመታት የቆጠቡ ለቆዩ ነባር ተመዝጋቢዎች እንደሆነ አረጋግጠዋል። ይህንን የሚያረጋግጡት እንግዲህ ትናንትና በተካሄደው የካቢኔ ስብሰባ ሲሆን እንኳን ደስ አላችሁ ማለት እፈልጋለሁ። በተለይ ለረጅም ዓመታት የኮንዶሚኒየም ቁጠባ እያደረጋችሁ ላላችሁ ሰዎች ለእናንተ ቅድሚያ እንደሚሰጥ የከተማዋ ከንቲባ አሳውቀዋል ማለት ነው። እንዳመለከቱትም ከሆነ በዚህ በጀት ዓመት ከ10,000 እስከ 20,000 ድረስ የሚደርሱ ቤቶች ተጠናቀው ለተጠቃሚዎች የሚተላለፉ ሲሆን የተቀሩት ደግሞ ወደ ማጠናቀቂያ ምዕራፍ ተሸጋግረዋል ብለዋል። እናም ይህንን ሁላ መረጃ እንግዲህ ያገኘነው ከአዲስ ሚዲያ ኔትወርክ ላይ በተሰራጨው የካቢኔው ስብሰባ ሲሆን በዚሁ አያይዘውም ምን ብለዋል? መዝጋቢዎች ቤቶቹን ለመረከብ ያላቸው የቁጠባ መጠን ማሳደግ እንደሚጠበቅባቸው በጣም አጽንኦት ሰጥተውበታል። ምክንያቱም የተወሰነ ክፍያ መክፈል የሚችሉትና አቅም መፍጠር እንደሚጠበቅባቸው አሳስበዋል። አቅም መፍጠር ካልቻሉና ክፍያውን መሸፈን የማይችሉበት አጋጣሚ ከተፈጠረ ቤቶቹን ባንኩ በብድር የተገነባው በመሆኑ ክፍያ ያልፈጸመውን ቤቱን መረከብ ስለሚጀምር ይሄም በጣም አደጋ ስለሚፈጥር እያንዳንዱ ቆጣቢ አቅሙን በማሳደግ ቀደምት ምዝገባ ያደረገው ራሱን እድል በራሱ እንዲያረጋግጥ ነው ከንቲባዋ ያሳሰቡት። በተጨማሪም እንግዲህ እንዳሳወቁት ከሆነ በግልና በመንግስት አጋርነት በሚገነቡ ቤቶች ላይ የ30% ድርሻ ለገበያ በማቅረብ የቤት ሽያጭ የኪራይ ዋጋ እንዲረጋጋ እየተደረገ መሆኑንና ለቀጣይ 5 ዓመታት ውስጥ 1.5 ሚሊዮን ቤቶች ለመገንባት የተለያዩ የፋይናንስ አማራጮች እየተሰራ መሆኑን ገልጸዋል። እንዲሁም ከዚህ ጋር ያይዘው የገለጹት በመጨረሻ ብለው ያሳወቁት የአሮጌ የቀበሌ ቤቶችን መልሶ በመገንባት ነዋሪዎችን በተሻለ ሁኔታ እንዲኖሩና አቅም ለሌላቸው ደግሞ በነፃና በዝቅተኛ ኪራይ ቤቶቹ እንዲመቻቹ እየተደረገ መሆኑን ነው ያሳወቁት። በአጠቃላይ በመሰረቱ መረጃው ይሄ ቢሆንም በዋነኝነት እንዳያችሁት ቀደምት ቁጠባ ያላችሁ ለረጅም ዓመታት ቁጠባ ያካሄዳችሁ የኮንዶሚኒየም ዕጣ በዚህ ወር ባይሆን በሚቀጥለው ወር በቅርብ እንደሚደርሳችሁ ማረጋገጫ ነው ማለት ይቻላል። ይሄ መረጃ እንኳን ደስ አላችሁ ማለት ትፈልጋለሁ። ለዛሬ ይሄ ነው። አመሰግናለሁ።